ሀይሚ ዳኒ አስረግዞ ጥሎ አጠፋ አልፈልግሽም ማለት የብሩኬ ግፍ እና የመዳም ቅመሞች ግፍ ማለት ነው። ካንቺም ብሶኛ እየተሳደብሽ ምን አገባኝ እንደፈለጋችሁ ገደል ግቡ እያልሽ ማለት ትንሽ አታፍርም? ደግሞ ካንቺም ብሶ ካካ ትናንትና ከክሽ ስታካል ነበር እንዴ? ዛሬ በእኛ ላይ ስላለፈልሽ ነው። ሰላም ጤና ይስጥልኝ ውድን የተከበራችሁ የስለዩትም ተከታዮች እንኳን ወደ ሻመጣችሁ። እንግዲህ ዛሬ እኔ የመጣሁት በሀይሜ ነው። ትናንትና በጣም ስትሳደብ ነበረ፣ ስትመነጫጨቅ ነበረ፣ ስትሞላቀቅ ነበረ። ምንድነው ብር ማግኘት እንደዚህ እንትን ይላል እንዴ? እንደዚህ ያጨማልቃል እንዴ? በእኛ በተመልካች ላይ እኮ ነው እንደዚህ የደረሽው። ትንሽ አንቺ አታፍሪም እንዴ? ትንሽ ለተመልካች እፍረት የሚባል የለሽም? ክብር የሚባል የለሽም? ምንድነው? ምን ላርጋችሁ ታዲያ? አዎ ትናንትና አብሮ ነበረ። አዎ ስለዚህ ትናንት በተረገጥኩበት ጫማ ዛሬ ይረገጣለሁ እንዴ? አዎ ትናንትና አብሮኝ ነበሩ ዛሬ የሉም። አንቺ ነሻ ስታገኝ እንደዚህ ያላቅምሽ የተወጣጠርሽው እንጂ እነሱማ ምን አድርገውሽ? እነሱ እኮ ምንም አላደረግሽም። ሲጀመር እኮ የወንድምሽ ሰርግ ላይ ራሱ እንኳን አደረሰ እንኳን አሽም ያብርሽ ሰርግ ላይ ማለት ነው። በጣም የማትረቢ ማለት ነው። የማትረቢ ነሽ እውነት አስመሳይ። ጭራሽ አንቺ ምን አይነት ማለት በቃ እንዴት የሰው ልጅ ማለት በፍቅር ሰዓት ስጦታ ሰጠሽ ልመልስለት የሱን ስጦታ አልፈልግም። እሱ ይፈልገዋል እንዴ? አይፈልም ይፈልገዋል። አንቺ ብር ስታገኝ እሱ ያገኝ ብሩክ ያገኝም እንዴ? አንቺ ክብር የሚባል የለሽም እንዴ? ትንሽ ለተመልካች እንዴት ተመልካች እንደዚህ የምትመናጫጭቂው? ይች እኮ ነው ብያለሁ። በጣም አትሆንም። በቃ ብሩኬ በመገላገለ ከሷ በመገላገለ በጣም ደስ ብሎኛል። ለምን መሰለ ሰላም ከን አሰጥህም ግን አንቺ በሰበብ አስባቡ እሱን እንትን ለማለት እሱን ለማግኘት የማትሄጅበት ጥግ የለሽም። የማታደርጉ መንገድ የማትሄጅበት መንገድ የለሽም። አሁን ጨንቆሻል። በቃ አልፈልግሽም ብሎሽ ማለት ነው። አልፈልግሽም ብሎሽ ጨንቆሻል። እሱ አይፈልግሽም። አዎ ድሮስ መች ይፈልግሻል? ቢፈልግሽማ እንደማንኛውም ወንድ ሰርፕራይዝ አግቢኝ የወደፊት የትዳር ትሆኛለሽ ልሽ ነበር። ዳከን እሱ አይፈልግሽም። ለቪው ነው የሚፈልግሽ። ለአብራችሁ እንድትሰሩ ነው የሚፈልግ እንጂ አንቺ አያፈቅርሽም እሱ። አንቺ ግን ያፈቅረኛል ብለሽ መንቀር ስትይ ነበር። መንቀር ብለሽ ቀረሽ እንጂ ማለት እና አንቺ ብሩኬ ያለው ለሰው ልጅ ክብር ማለት ነው። አንቺ ትንሽ እንደ እኛ የመዳም ቅመሞች እኮ ነው። እኛማ ይበለን ሰው እኛ እናሳድጋለን። ከዛ በኋላ የተሻለ ነገር ትንሽ ብር ሲኖራችሁ ጥጋባችሁ፣ ስድባችሁ፣ መከራ እንዴ ትንሽ ሰው ሊሰድብሽ ይችላል። እንዴት ታዲያ ሁሉንም ሰው እንዴት ተሳደቢያለሽ? ምን ላርጋችሁ? በቃ ታውን ያጨቅጭቁም የራሳችሁ ጉዳይ። እንደዚህ ይባላል እንዴ? እንደዚህ ይባላል? አንቺ ክብረ ቢስ በጣም እውነት ክብር የለሽም አንቺ። በጣም ታሳፍሪያለሽ። በጣም ነው የምታሳፍሪው። በእውነት በጣም ታሳፍሪያለሽ። ክብር የለሽም አንቺ ክብረ ቢስ እንዴ! እንዴት ነውር አይደል እንዴ? ሰው በእኛ ላይ አንቺ ተረማምደሽ ዛሬ እንትን ብለሽ ሰው ላይክ ባያደርግልሽ ሰብስክራይብ ያደርግሽ አንቺ እዛው ቤተሰቦችሽ የእናት አባሽን ልብስ እያጣሽ ነበር የምትቀመጪ። አሁን የተሻለ ነገር ስላለሽ ወጣሽ፣ ቤሽን ተከራየሽ፣ ህይወትሽን እየኖርሽ ነው። ኑሪ ኦኬ። ላክን አንቺ ይሄ የተደረገልሽ በማን ነው? በመዳም ቅመሞች እንጂ ኢትዮጵያ ላይ ሆኖ አንቺ ማን ያይሻል? ማንንም አያይሽም። እኛ ነን እዚህ የራሳችን አሮብን የእናንተ የምናራግብ። የራሳችን እኮ አሮብናል። አሮይት እየተባልነ ብዙ ነገር እየተባልነ ማለት ነው። ሁሉም የራሱን እንትን ብሎ ሁሉም የራሱን ጨልሞበት ነው እናንተን የሚያየው። ዳከን አለማወቅ ነው። እናንተን የሚያይ ሰው ያለ አንድ ጥቅም ያለማወቅ ነው። ለምንድን ነው የማያችሁ? እኔ እንደው የራሴ ቻናል ቢኖረኝ ለምን እናንተ ነው ያለው አላይም። ከእናንተ ሰው ምን ሊማር? ምንም የሚማረው ነገር የለም። ምንም ውሸት፣ ድራማ፣ የቡታንጀራ ዩቲዩበሮች ውሸታሞች ሙሉ ለሙሉ ማለት ይቻላል። ውሸታሞች ከለምለም በቀር ማለት ነው። ውሸት አይሰለቻችሁ? ድራማ አይሰለቻችሁ? የሆነ የሰው ልጅ እኮ ማለት ነው ድራማ ብላችሁ ብትመጡ እኮ ሰው ያይላችኋል። እናንተ እኮ በሪያሊቲ ነው እውነት ነው ብላችሁ ግን እናንተ የምትሰሩት ግን በህዝቡ ላይ ድራማ ነው። በህዝቡ ላይ ድራማ በጣም ትሰራላችሁ ማለት ነው። በጣም የምታሳፍሩት። በጣም ታሳፍራላችሁ። ሰው እየናቃችሁ እይታ እየቀነሰባችሁ ውሸታችሁ ማለቂያ የለው። ሁልጊዜ ጭቅጭቅ፣ ሁልጊዜ
የሰው ልጅ እኮ ብር ይገኛል። ብዙ ነገሮች አሉ እኮ። ለምን ድራማ እውነተኛ አሁን ምሳሌ እነ ሐረግ ብዙ ድራማዎች አሉ። አሁን ብዙ ሰው ይሁን ያያቸዋል። እነሱን ድራማው መሆኑ እየታወቀ ነው። ቻናላችሁ ያደገ ነው። ለምን 3 4 ሆናችሁ እናንተ በእውነተኛ ድራማ በእውነተኛ ህይወት የተመሰረተ ድራማ ለምን አሰሩ? ያኔ ሰው ያያችኋል። ሰው ይወዳችኋል። በቃ ምንድነው እናንተ ሁልጊዜ ውሸት፣ ሁልጊዜ ውሸት፣ ሁልጊዜ ውሸት። ስለዚህ እኔ በጣም ነው ያናደደች ማለት ነው። አው እሱ አለች 200 ለፍቼ ምንድነው የለፋሽው? ኧረ በ3 ቀን በሳምንት 3 ቀን ቪዲዮ መስራት ነው መልፋት ማለት ነተም መልፋት እንደሆነ እንግዲህ አረብ ሀገር ነው የናዩ ማለት መልፋት ለፍቶ ብር ማግኘት እንደዛ ከሆነ ማለት ምንድነው የለፋሽው? ቪዲዮ ናተሮ ደውለሽ ካሜራማን ደውለሽ ቪዲዮ መቀረጽ ነው የሚያለፈው። ከዛ ኤዲት የሚያደርገው ካሜራማኑ ነው፣ የሚፖስተው ካሜራማኑ ነው። አንቺ ምንሽ ቀርቶብሽ ነው ለፍቼ ነው የምትዩ? ከብሩኬ ጋር ስትመጪ ነው እንደዚህ ፌመስ የሆንሽው አይደል እንዴ? ዳክኒያን ሁሉ ረስተሽ አንቺ ዛሬ እኛን እንደዛ ምን ጭቅጭቅ ታደርጊያለሽ? የራሳችሁ ጉዳይ ምንድነው? አጫጭቁኝ እንደዚህ ነው እንዴ? አይባልም። ነውር ነው፣ በፍጹም ነውር ነው። ሰው ማለት ነው። በነገራችን ላይ ልንገርሽ፣ ሰው ከፍ እንዳደረገሽ ዝቅ ያደርግሻል። እሺ እንደወደደሽ ይጣላሻል። ይሄን ደግሞ ማወቅ አለብሽ። ለሰው ልጅ ክብር ሊኖርሽ ይገባል። ክብር ሊኖርሽ ማለት ነው። አብሶም ለኛ መዳም ቅመሞች በእኛ ላይ ነው እንጂ እናስ እናንተማ አንድ ቪዲዮ እስኪ እንያችሁ። አንድ እስኪ የመዳም ቅመም ከስደት መታ ኑሮ ጨልሞባት ህይወቷ ጨልሞ እስኪና አበረታ ስደት አትሂጂ ያለውን ነገር አመቻችታችሁ ስደት አትሂዱ ያለውን ነገር ትላላችሁ። ሸር ታደርጋላችሁ አታደርጉም? ለምን እኛ ስደት ላይ ከቀርንማ እናንተን የሚያያችኋል። የእናንተን ቢዩ የእናንተ ቢዩ ይቀንሳል። የእናንተ ቢዩ ማንም እንትን አይላችሁም። ስለዚህ እናንተ አትፈልጉም። ራስ ወዳድ ናችሁ። ራስ ወዳድ ያም ይሁን ችግር የለውም መብታችሁ ነው። ላክን ደግሞ እኛ ባየን እኛ ባሳደግናችሁ እየመጣችሁ ትፈነጩብናለሽ። አሁን አንቺ ትናንትና እንደዛ ከክሽን እንትን ብለሽ በእኛ ላይ ጥለሽ ዛሬ ባካችሁ እንደዚህ አትበሉኝ፣ አትጭቁኝ፣ አላቀላችሁ ማለት እንደዚህ አግባብ ነው? እንደዚህ ተገቢ ነው? ተገቢ ነው ወይ? ተገቢ አይደለም። በእውነት ተገቢ አይደለም። በፍጹም ተገቢ አይደለም። የምታደርጉ ነገር በጣም ለሰው ልጅ ክብር የለሽም። ምንም ነገር ክብር የሚባል ነገር አልፈጠረብሽም። ሰው ልጅ ደግሞ እንደጠላሽ እንደወደደሽ ይጠላሻል። ይሄን ደግሞ ማሰብና ማገናዘብ አለብሽ። ገባሽ አይደለም? አንቺ አሁን ምን ስላለሽ ዱራል ስላለሽ እንደዚህ በዩቲዩብ ተማምነሽ እንደዚህ እንትን ማለት የለብሽም። አንዳንድ ሰዎች ደግሞ ማለት ነው እኔ በጣም የምትገርሙ በቃ ካልፈለጋችሁ ለምን እሷን ታያታላችሁ? እሷን አትዩ ካልፈለጋችሁ። ያን ሰው እኮ ካልፈለጋችሁ አለማየት ነው። መሳደብ የለባችሁም። ግን አሁን አንድ ሰው ወደ ሚዲያ ሲመጣ ይታያል፣ ይሰደባል፣ አስተያየት ይሰጠዋል። ያን ነገር ደግሞ ተቀብሎ አስተያየት ተቀብሎ ያለውን ነገር እንደዚህ ነው እንዴ ይሄን አጥፍቻለሁ ማለት ነው ብሎ ያለውን ነገር ለማስተካከል ይሞክራል እንጂ እሷ እኮ ምንድነው የምታደርገው? በቃ የበለጠ በቃ ለተመልካች የምትሰጠው ነገር በቃ ክብር የላትም። በስነ ስርዓት በቃ እንደዚህ ነው እንዴ እኮ እንደዚህ ነው። አዎ ዳኒ ሰርፕራይዝ አደረገ። ምን ችግር አለው? ምን የሰርፕራይዝ ትርጉሙ አልገባችሁም? አንቺ ነሽ እኛን ትርጉም የምታስተምሪና ትናንትና ተወልደሽ አንቺ ነሽ እኛን እንትን የምትይና እንደዛ ሳይሆን ለምን ከብሩኬ ላይ የዚህን ያህል ለምን ተባልሽ እንጂ ሰርፕራይዝ አደረገኝ ደስ ብሎኛል። ምንድነው እንትን ያለሽ? እሱ ለራሱ ጥቅምና እንትን ብሩኬን ለመበቀል ነው እንጂ አንቺን አስተውሾና ቸክ አድርጎሽ አይደለም ዳኒ ማለት ነው እንደዛ ያደረገሽ። እንደሞ እሱ ከዳኒ የበለጠ ብሩኬ ላንቺ መስዋዕት ከፍሏል ማለት ነው። እና ደግሞ ነውረኛ ነሽ፣ በጣም ነውረኛ ንቀት ማለት ነው። በጣም ንቀትሽ ማለት ነው ካንቺ ብሶ ክርንችት ማለት ነው። ካንቺ ብሶ ስጦታህን ይደረጋል እንዴ? ስጦታ ከመቼ ወዲህ ነው የሚመለሰው? ነውር እኮ ነው። ስጦታ ከመቼ ወዲህ ነው የሚመለሰው? አይተሽ ታውቂያለሽ? ስጦታ ሲመለስ በቃ በሰላም በነበረባችሁ በሰዓት ተሰጣጣችሁ አለቀ።
ያ ማለት አለቀ እንጂ ሌላ ነገር ሌላ ዙር ሌላ ነገር ሂደሽ እንደዚህ ነው እንደዚህ ብዬ እንትን ልበል እንደዚህ ነው የምትይው ያልሽው ነገር በጣም ነው የገረመኝ። በጣም ነው የታዘብኩሽም ማለት ነው። በጣም አትራቢም። ለማንኛውም ቤተሰብ ስለተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ እስከምንመጣ መልካም ምሽት ይሁንላችሁ። አበረታቱኝ። አዲስ ቻናል ሰዓት እንዲቆጥርልኝ ዋካችሁ አበረታቱኝ እላለሁ። ስለምታበረታቱኝ አመሰግናለሁ። መልካም ምሽት